የምግብ ዋስትና ጉዳይ የዓለማችን አንገብጋቢ ስጋት ሆኗል። የዓለማችን የህዝብ ብዛትና ፍላጎት ከጊዜ ወደ ጊዜ እየጨመረ ይገኛል። የሚደርሱት የተፈጥሮ አደጋዎችና የሰው ልጅ ራሱ የሚፈጽማቸው ችግሮች ዓለማችን የሚጠበቅባትን የተፈጥሮ ሀብትና የምግብ ፍጆታ ፍላጎት ማስተናገድ እንዲያቅታት አድርገዋል። የደንና አጠቃላይ የምግብ ተፈጥሯዊ ሀብት ከጊዜ ወደ ጊዜ እየተመናመነ መምጣት ከበለጸጉ ሀገራትና ግዙፍ ፋብሪካዎች የሚከሰተው የአካባቢ ብክለትና ብክለቱ የሚያስከትላቸው የጎርፍ የአውሎ ነፋስና የአየር ለውጥ አደጋዎች የትራንስፖርት ኢንዱስትሪው ከምግብ ሰብሎች ነዳጅ ወይም ባዮፊውል ማምረት መጀመሩ እንዲሁም የግለሰቦች ኩባንያዎችና የአንዳንድ መንግስታት ሚዛኑን ያልጠበቀ ፖሊሲና ተገባበር ችግሮቹ እንዲባባሱ ዋነኛ ምክንያቶች ሆነዋል። አደጋው በተለይም ኢኮኖሚያቸውን በግብርና ምርት ላይ ለመሰረቱ የዓለማችን 40% ወይም 2.6 ቢሊዮን ህዝቦች የከፋ ይሆናል። ባላቸው ጥሪት ምርትና ምርታማነትን የሚያሳድጉ የምርምር ስራዎችን በማጠናከርና ቴክኖሎጂዎችን በመጠቀም ያንዣበበውን የህዝቦቻቸውን የምግብ ፍጆታ ስጋት ለመታደግ ቁርጠኛው የአፍሪካ መንግስታትና ሀገራቱ ባቋቋማቸው ለአፍሪካ ልማት አዲስ አጋርነት ኔፓድና በነደፉት አጠቃላይ የአፍሪካ ግብርና እድገት ፕሮግራም ካዳፕ በመመራት ለሚያደርጉት ከድህነት የመውጣት ትግል የድርሻቸውን እንዲወጡ ከተነደፉት ፕሮግራሞች ውስጥ ደግሞ የምስራቅ አፍሪካ ግብርና ምርታማነት ማሻሻያ ፕሮጀክት አንዱ ነው። ፕሮጀክቱ ሙሉ ለሙሉ ተግባራቱን የሚያከናውነው ከዓለም ባንክ በተገኘው ብድር ነው። ከዚህም በተጨማሪ የሀገሪቱን የእርስ በርስ ግንኙነት የሰመረ እንዲሆን እንዲያደርግና ፕሮጀክቱ ሙያተኞች የአቅም ክፍተት በአጫጭር ስልጠና እንዲያጎለብት በዓለም ባንክ የተመረጠ አሳሪካ የተሰኘ አፍሪካዊ ተቋም በድልድይነት ያገለግላል። በዚህ ስራ ላይ ሊሰማሩ ፈቃደኛ የሆኑት ሀገሮች ኢትዮጵያ፣ ኬንያ፣ ታንዛኒያ እና ኡጋንዳ ሲሆኑ በእነዚህም ሀገሮች መልካም ፈቃድ እና ትብብር እንደዚሁም በዓለም ባንክም እገዛ እንደዚሁም ደግሞ በአሳሪካ ተሳትፎ ለነዚህ ሀገሮች በጣም ምርጥ የተባሉ በምግብ ሰብል ራስን በመቻል የምግብ ዋስትናን በማረጋገጥ የተመረጡ ሰብሎች ላይ ትኩረት ተደርጓል። እንደ አውሮፓውያን አቆጣጠር በ2011 መንትያ ፕሮጀክቶቹ በየሀገሪቱ የግብርና ሚኒስቴር ስር ታቅፈው እያንዳንዳቸው በተመረጡባቸው የምርት አይነትና በአንጻራዊነት የዳበረ የምርምር ተሞክሮ ባካበቱትና በተሻለ ምርታማነት በሚታወቁበት የምርት አይነት ላይ የምርምር ልቀት ማዕከል በማቋቋም ስራ ተጀምሯል። የምስራቅ አፍሪካ የግብርና ምርታማነት ማሳደጊያ ፕሮግራም በመሰረታዊነት የምርምር አቅምን የአህጉራዊ በተለይ ክፍለ አህጉራዊ የምርምር አቅምን በማሳደግ አንዱ ሀገር ያለውን ጠንካራ ጎን ሌላው ሀገር የሚያሸጋግርበት ቴክኖሎጂ አንዱ ሀገር የሚመነጨው ወደ ሌላ ሀገር የሚያሸጋግርበት ስርዓትን በማጠናከር የሀገራት ተደጋግፈው የግብርና እድገትን ለማፋጠን የሚያስችል ብሎም አህጉራዊ የሆነ ትብብርን ለማጠናከር የሚያስችል ፕሮግራም ነው። ጥናቶች እንደሚያሳዩት ከዓለም ዋነኛ የምግብ ሰብሎች ውስጥ ሁለቱ ስንዴና ሩዝ ናቸው። ቴክኖሎጂውም በእነዚህ ሰብሎች ላይ በማተኮር አካባቢን ሳይጎዱ ምርታቸውን የሚያድግበትን አግባብ በአገራዊ ክፍለ ሀገራዊና ዓለም አቀፋዊ የትኩረት አቅጣጫ ይዞ እየተጓዘ ይገኛል። መረጃዎች እንደሚጠቁሙት በዓለም በከፍተኛ ደረጃ ከሚመረቱት ሰብሎች ብሎም ለምግብ በመዋል ስንዴና ሩዝ ሁለተኛና ሶስተኛን ደረጃ ይዛሉ። በዓለም ገበያ ደግሞ ስንዴን የሚደርስበት የለም። ከ9000 ዓመት በፊት ስንዴን ያመርቱ ከነበሩና ምርቱንም ለዓለም ካስተዋወቁ ሀገራት መካከል ሌቫንት ክሪሰንት በሚል የተካለሉ የአረብ ሀገራትና ኢትዮጵያ ቀደምቶቹ ናቸው። ከዚህም የተነሳ በአርሶ አደሮቿ ዘንድ በስፋት እየተመረተ ለአያሌ ዘመናት የዘለቀ ሰፊ ተሞክሮ ያላት በመሆኑ ከቅርብ ጊዜያት ወዲህ በዘመናዊ ምርምር እየተደገፈ በመምጣቱ በርካታ አገር በቀል ዝርያዎችና በሌሎች ሀገራት በቀላሉ ሊስፋፉ የሚችሉና ሰፊ ለስንዴ ምርት የተስማማ መሬት ያላት በመሆኑ ኢትዮጵያ በስንዴ ምርምር ልቀት ቀጠናውን እንድትመራ ልትመረጥ አስችሏታል። ኢትዮጵያ በምስራቅ አፍሪካ የስንዴ ምርምር ልቀት ማዕከል ሆና ስትመረጥ የተመረጠችበት ምክንያት ካላት ታሪካዊ የምርምር አቅም በመነሳት ነው። ሌላ ሁለተኛው ደግሞ ኢትዮጵያ ከሳህራ በታች ካሉ የአፍሪካ ሀገራት ቀዳሚውን የስንዴ ምርት የምታመርት ነች በምርት። ስለዚህ እነኚህ ሁሉ ተደምረው ያላት አቅም ከሌሎች ሀገሮች የተሻለ ደረጃ ላይ ስለሆነ ኢትዮጵያ የስንዴ ምርምር መምራት አለባት ተብሎ ተሰጣት። እንዲያም ሆኖ ግን
ስንዴ በኢትዮጵያ እንደ ዘመነ ባለ ጠግነቱ ሳይሆን ምርታማነቱ ዝቅተኛ ነው። ኢትዮጵያም ታዲያ የስንዴ ምርታማነት ለማሻሻል የልቀት ምርምሯን ቁልምሳ በሚገኘው የግብርና ምርምር ማዕከል መስርታለች። ምርምሮቹም አርሶ አደሩ ድረስ ዘልቀው ውጤት ያመጡ ዘንድና ቴክኖሎጂዎችን ወደ ቀጠናው ሀገራት ለማካፈል ጊዜ አላባከነችም። ከዚህ የምርምር አጀንዳ ከዚህ የምርምር ውጤት እኔም ልጠቀም እችላለሁ ብለው የሚያምኑ ቢያንስ 2 ሀገሮች መኖር አለባቸው ከኛ ጋር ማለት ነው። ሀገራቱ በተናጥል የለዩዋቸው ማነቆች መፍትሄ ለማበጀትም ትኩረት ሲሰጥባቸው የሚገባቸውን ችግሮች በጋራ ሆነው በቅደም ተከተል በማስቀመጥ የምርምር አጀንዳዎችን ነድፏል። ምርጥ ዝርያ ብቻ የከፍተኛ የምርታማነት ችሎታ ቢኖረውም አያያዙ ከተበላሸ አስቸጋሪ ሊሆን ይችላል። ስለዚህ በአፈር በውሃና በመሳሰሉት ዙሪያ አግሮኖሚን በተመለከተ ወይም አያያዙን በተመለከተ መሻሻል አለበት። ይሄ አንደኛ ብለን የወሰነው ችግር ነው። እንደዚህ በመለየት ወደ 14 የሚሆኑ ችግሮችን ቅደም ተከተል አስቀምጠናል። የተሰጠን ኃላፊነት ለሀገራችን ለኢትዮጵያ ብቻ ሳይሆን ለሌሎችም ሀገሮች ነው። ስለዚህ ልቀን መገኘት ካለብን የውስጥ አቅማችንን ደግሞ ማሳደግ ይገባል። ስለዚህ በዚህ በፕሮግራሙ ድጋፍ የልቀት ማዕከሉ ቁልምሳ ነው የሚገኘው። ቁልምሳ ላይ በርካታ የአቅም ግንባታ ስራዎች እየተከናወኑ ይገኛሉ። በቁልምሳ የስንዴ የልቀት ምርምር ማዕከል አስተባባሪነት ከሚካሄዱት የስንዴ ምርምሮች መካከል የተሻለ ምርት የሚሰጡና በሽታን የመከላከል አቅም ያላቸው ዝርያዎችን መምረጥ፣ የተለያዩ የአመራረትና የግብዓት አጠቃቀም ቴክኖሎጂ ማመንጨትና አራቢ ቅድመ መስራች ዘሮችን ማባዛት ዋና ዋናዎቹ ናቸው። በቴክኖሎጂ ማላመድና ማፍለቅ በኩል ደግሞ በራሱ ሀብሎ ከጀመረበት ፕሮግራም ከጀመረበት ጊዜ ጀምሮ እየተሰሩ ያሉ ስራዎች እንደዚሁ ውጤት ያመጣሉ። ቅድም አንዱ ዋናው እንደ ትልቅ ስኬት የምንገልጸው ለመስኖ ስንዴ አካባቢዎች ላይ የተለቀቁ ዝርዮች ይሄ ራሱ በሚዲያ ትልቅ ሽፋን አግኝቷል። በማዕከሉ አስተባባሪነት የሚካሄዱት ምርምሮች በተባባሪ ሀገራት ምርምር ማዕከላትና በኢትዮጵያ በሚገኙ ተባባሪ የምርምር ማዕከላት ቅንጅት የሚካሄዱ ሲሆን የስራዎቹ አፈጻጸም በየጊዜው በሚካሄዱ መድረኮች ይገመገማል። በዚህም ላለፉት ዓመታት በርከት ያሉ የምርምር ውጤቶች ለተጠቃሚዎች ለማድረስ ተችሏል። በምርምር የፈለቁ የተለያዩ ቴክኖሎጂዎች ለአርሶ አደሮች ለማስተዋወቅም በግብርና ሚኒስቴር የምስራቅ አፍሪካ ግብርና ምርታማነት ማሻሻያ ፕሮጀክት ወካይ ወረዳዎችን መርጦ ስራውን ጀመረ። ቴክኖሎጂዎችን ለማሰራጨት ምን የማሰራጫ መንገዶች አሉን? አቅም ያላቸው ወረዳዎች ምን ያህል ናቸው? እንዴት አድርገን እንገባበታለን የሚል የፕሮጀክት አፈጻጸም ማኑዋል ዴቨሎፕ የተደረገ ነበረ። በሱ መሰረት አድርገን ወደ 131 ወረዳዎችን በስንዴ 41 በሩዝ 24 በካዛቫ 20 እና በወተት ሀብት ልማት ወደ 46 ወረዳዎችን መርጠን ነው ስራ የጀመርነው። በምርምር የፈለቁ ቴክኖሎጂዎች አሰራሮችና መሳሪያዎች እንዴት ወደ አርሶ አደሩ ይደርሳሉ የሚለው ጥያቄ ፕሮጀክቱ ስራውን ሲጀምር ትኩረት ሰጥቶ ያየው ጉዳይ ነበር። በመሆኑም በግብርና ኤክስቴንሽኑ አሰራር ላይ የበለጠ የምርምርን ኤክስቴንሽንና የአርሶ አደሩን ግንኙነት የሚያጠናክሩ አሰራሮችን ለማስገባት ተሞክሯል። አርሶ አደሮች በምርምር የተገኙ ቴክኖሎጂዎችን ከአካባቢ አሰራሮችና ዘሮች ጋር የሚያነጻጽሩባቸው በአርሶ አደር ማሳና በአርሶ አደር ማሰልጠኛ ማዕከላት የሚካሄዱ ሰርቶ ማሳያዎች፣ የአርሶ አደር ማሰልጠኛ ማዕከላት ሰርቶ ማሳያ የማካሄድ አቅም የማጠናከር ስራዎች ተሰርተዋል። የአርሶ አደሩን የፈጠራ ስራዎች የሚያበረታቱ የበጀት ድጋፎችን ማድረግ፣ በአርሶ አደር ቡድኖች ዘር የማባዛት ተግባራት፣ የተሰራጩ ቴክኖሎጂዎች በሌሎች አርሶ አደሮች እንዲታወቁ ለማድረግ ልምድ ልውጦችን ተካሂደዋል። በእሴት ሰንሰለቱ ያሉ አጋር አካላትን በማገናኘት በጋራ ችግራቸው ላይ ማወያየት የሚችሉ የማሰራጫ መንገዶች ተመርጠውም እየተሰራባቸው ይገኛል። በፊት በቃ ከ10 እና ከ12 ኩንታል የበለጠ ያወጣው ነበር ይሄ መሬት። አሁን ግን እስከ 40 ኩንታል፣ ቀደም ሲል ከሄክታር እስከ 17 ኩንታል ነበር የምናመርተው። ይሄን ፕሮጀክት ከጀመርን ግን በዛች በአንድ ገመል ላይ ወደ 1 ሄክታር ሲለወጥ የመጀመሪያው አመት በሄክታር 42 ኩንታል ምርት እንደወጣውና ያው እንግዲህ የግብአት ዕዳችንንም ከፈልንበት። እንደገና አንድ በሬ በ3000 ብር ገዛው። ያን በሬ ዘንድሮ ቀልቤ 20000 ብር ሸጫዋለሁ የ3000። ሌላ ደግሞ በሌላው ብር ግብአቴን ያው ገዛሁበት ማለት ነው። ከብር እንግዲህ ከፍተኛ ጥቅም ነው ሰጠኝ። ከሳር ቤት ወደ ቆርቆሮ ቤትን ቀይሬ ያለው ብዙ ጥቅም ነው ሰጠኝ።
ከአካባቢው ዘር ይሁን ባለካለፈው አመት ይሁን አሁን የበለጠ ምርት ወይም በሩብ ሄክታር ላይ ከ16 ኩንታል በላይ አገኛለሁ ብዬ ገምታለሁ። ፕሮጀክቱ ከመታቀፊ በፊት በጣም ችግር ውስጥ ነበርኩ። ቤተሰቦቼ መቀለብ ስለሚያቅተኝ ጉልበቴን ለሌሎች ሰጥቼ ነው ምግብ የማገኘው። በፕሮጀክቱ ከታቀፍኩ በኋላ ከምግብ አልፌ ቤት ሰርቻለሁ። ልጆቼንም እያስተማርኩ ነው። ለሌሎች አርሶ አደሮች ያገኘሁትን ልምድ በማካፈል ላይ ይገኛለሁ። ከዚህ ድርጅት ባለሙያዎች ትልቅ ስልጠና ስለሰጠን ትልቅ ጥቅም አግኝተናል። ስለዚህ ከነበረብን ከፍተኛ ችግር ስለወጣን በጣም እናመሰግናለን። ደስተኞችም ነን። ያገኘነውም ለውጥ ፊት ለፊት የሚታይ ነው። የፕሮጀክቱ ባለሙያዎች ጠዋትና ማታ እየመጡ ያስተምሩናል። እኛም እውቀት አልነበረን። እኛም እውቀት ስላልነበረን ስንዘራም ስናርምም ከኛ በላይ እነሱ ነበር የሚሰሩት። እነሱ በሚሰጡን ምክር እግዚአብሔር ይመስገን ለውጥም እውቀትም አግኝተናል። ባገኘነውም ጥቅም ብራችንን በቁጠባ ማስቀመጥ ጀምረናል። እኛም ባገኘነው ጥሩ ምርት የዘር እጥረት ላለባቸው እስከ 10 ኩንታል እየሰጠን እንዲዘሩ እያደረግን ነው። ከምርቱ ያለምንም ወለድ የተበደሩትን ብቻ እንዲመልሱ እያደረግን እንገኛለን። እኔ በጣም ጥሩ አመሰግናለሁ። ይሄ ፕሮጀክት በእውነቱ በዚህ ደረጃ ቢቀጥልና ይችን ሀገር ለመለወጥ የተነሳ ፕሮጀክትና እንደገና ደግሞ ሀገሪቱን ለእድገትና ለመስራት የሚጥል ነው። ሆኖም ደግሞ አርሶ አደሩ ራሱን የለወጠው ነው። አርሶ አደሩ አርቶ ሲነሳ አሁን በዚህ ዙሪያ ቢታዩት ስንዴ እስኪ ዙሪያችሁ እንዲህ ቢታዩት አሁን ጠቅላላው በመስመር የተዘራ ነው። አምና በታየው ለውጥና ይሄ ፕሮጀክት በለወጠ ለውጥ ነው። የምርታማነት ለውጡ እኛ ከመጨረሻ ተስፋ ቆራጭነት ወደ ምርታማነት ተለውጠናል ነው የምንለው። ለምን የነበረው ዘር በአጋጣሚ ሁኔታ በቢጫው አክስ ስለተጠጋ አርሶ አደሩ ባዶ መጥቶ ነበር። በጣም ተደናግጦብን ነበር። ከዚያ ተነስቶ ዛሬ ቅድም እንደተናገረው አርሶ አደሩ ከሩብ ሄክታር 12 ኩንታል እስከ ማምረት ነው የደረሰው። ከግማሽ ሄክታር ከ20 በላይ ኦልሞስት ወደ 40 ኩንታል እየደረሰና ከዚያ በላይ እየደረሰ ነው ያለ በሄክታር። በዚህ ፕሮጀክት ገበሬ ከገበሬ የተለዋወጡትን ሳንጨምር በእኛ አማካኝነት በቀጥታ ለተጠቃሚ ያደረስናቸውን ስናይ ወደ 59060 ገበሬዎች በስንዴ ቴክኖሎጂ ትውውቅ ተጠቃሚ ማድረግ ተችሏል። የስንዴን ምርታማነት በአማካኝ 3.4 ቶን በሄክታር ነው እንጂ እስከ 80 ኩንታል በሄክታር የተገኘበት ስራ ቢኖር በግብርና ሚኒስቴር ስር በተቋቋሙ በዚህ ፕሮጀክት የወጡ ቴክኖሎጂዎች ናቸው። ፕሮጀክቱ በስንዴ ምርምር፣ ስርጸት፣ ዘር ማባዛት በኩል በርካታ ስራዎችን ሰርቷል። ፕሮጀክቱ ተጠቃሚ ሀገሮችና ለሀገር ውስጥ ፍጆታ የሚውሉ የዘር አቅርቦትን ለማመቻቸት እንዲቻል 1000 ቶን መያዝ የሚችሉ መጋዘኖችን ገንብቷል። በሰዓት 50 ቶን ማበጠር የሚችሉ 3 የዘር ማበጠሪያዎችን ገዝቶ ለክልል የምርጥ ዘር ድርጅቶች አስረክቧል። የዘር ጥራት ማረጋገጥን የተቀላጠፈ ለማድረግም 2 የዘር ላቦራቶሪዎችን በመገንባት ላይ ይገኛል። ፕሮጀክቱ እንደ ማረሻ፣ በመስመር መዝሪያ፣ መፈልፈያና ማበጠሪያ የመሳሰሉ በአርሶ አደሩና በበሬ ጉልበት የሚሰሩ የተሻሻሉ የእርሻ መሳሪያዎችን በማፍለቅ ወደ አርሶ አደሩ እያደረሰም ነው። የታንዛኒያ፣ የኡጋንዳና ኬንያ አርሶ አደሮችና ባለሙያዎች በስንዴ የልቀት ማዕከል በአርሶ አደር ማሳዎች በመገኘት የልምድ ልውውጥ ማድረግ ችሏል። በተለይ በታንዛኒያ ተሳታፊ አርሶ አደሮች በተመሳሳይ ዘዴዎች በመጠቀም ውጤታማ ሆኗል። የስንዴ ልቀት ማዕከል ከፕሮጀክቱ ተጠቃሚ ሀገሮችና ከሌሎች አጋር አካላት ጋር ለሚያደርገው የምርምርና ስርጸት ስራዎች የመረጃና ቴክኖሎጂ ልውጥን ለማቀላጠፍ የሚያስችል ዌብሳይት ተዘጋጅቶ ስራ ጀምሯል። የክፍለ ሀገሩን የስንዴ ግብርና ምርምር ለማጠናከር እንዲቻልም በዘርፉ የተለያዩ ባለሙያዎችን ለማፍራት በከፍተኛ ደረጃ ትምህርት እየተከታተሉ ይገኛሉ። ኢትዮጵያ በእንስሳት ሀብቷ በአፍሪካ መሪነትን ብትይዝም የነፍስ ወከፍ ዓመታዊ የወተትና የወተት ተዋጽኦ ፍጆታ በአመት በአማካይ 16.7 ኪሎ ግራም ነው።
በግብርና ሚኒስቴር የምስራቅ አፍሪካ ግብርና ማስፋፋያ ፕሮጀክትም ይህንን ከሀብት ጋር ያልተመጣጠነ ምርታማነትና ፍጆታ እንደ ቁልፍ የምርታማነት ችግር ይዞታል። የምርታማነቱን መሻሻል ለምግብ ዋስትና መረጋገጥ የሚኖረውን ፋይዳ በመገንዘብም ያተኮረበት ሌላው የልማት ዘርፍ የወተትና የወተት ተዋጽኦ ሆኗል። የዘርፍ ስኬታማ እንዲሆን የተሻሻሉ የወተት ከብት ዝርያዎችን ማዳቀልና ለወተት ምርታማነት የሚያግዙ የመኖ ምርቶችን ለማስፋፋት ይንቀሳቀሳል። ፕሮጀክቱ ታዲያ በወተት ምርታማነት የሚታወቁትን ላሞች ከሀገር ውስጥ በመምረጥና ከውጭም በተለያዩ ዘዴዎች እንዲገቡ በማድረግ ነበር ጉዞውን የቀየሰው። መጤ ቴክኖሎጂን ከሀገርኛው የማዋሃድ ውጤታማ አካሄድ በላሞቹ ማዳቀሎች አልተወሰነም። ከሀገርኛው አገር በቀል የተለምዶ ዕውቀቱም ለመጠቀም ሲባል አርሶ አደሮቹ አብረው ከምሁራኑ ጋር በምርምር እንዲሳተፉ የሚያደርግ አደረጃጀትም ተፈጥሯል። ይህም ጠቀሜታን እያስገኘ ነው። በምርታማነት ከሚገኘው ጠቀሜታ ባሻገር አርሶ አደሩም ምሁሩም ዕውቀታቸውን በመመጋገብ የሚያበለጽጉበት ነው። ሁለቱም ወገኖች የኔነት እንዲሰማቸውና ዘላቂነት ያለው ዕውቀትና ልማትም ለመፍጠር ያስችላል። እዚህ ጋር የምታዩቸው ከብቶች ከቦረና የተገዙ ከብቶች ናቸው። እነዚህ የሀገር ውስጥ ከብቶች ናቸው። እነዚህ የሀገር ውስጥ ከብቶችን በምንገዛበት ጊዜ ወደዚህ በምናመጣበት ጊዜ እነዚህ ከብቶች ጋራ ሌሎች የፍሪጂያን ኮርማዎች ተዳቅለው ከተዳቀሉ በኋላ ጊደሮቹ ደግሞ በአስቸኳይ ቶሎ አርሶ አደሩ ጋራ ደርሰው ለአርሶ አደሩ ጥቅም ሊሰጡ የሚችሉበትን ሁኔታ እያመቻቸን ነው የምንሄድ። ትልቁ የምርምር የስልጠናና የስርጭት ስኬት የአመለካከት ለውጥ ሲመጣና የኔነት መንፈስ ሲያሳድር ነው። በእርግጥም በአርሶ አደሮቹ ዘንድ ተጨባጭ የአመለካከት ለውጥ ማምጣታቸውን ማሳያ የሚሆነው እስካሁን ያገኙትን ጥቅም እያጣጣሙ የበለጠ ለማስፋፋት ሲተጉና ከራሳቸው አልፈው ሌላው ወገናቸው የበረከቱ ተቋዳሽ እንዲሆን ማነሳሳት መጀመራቸው ነው። በተማርነው መሰረት የኛን አባሻዎች ጥሩ ዘር የሆኑትን በማዳቀል በአርቲፊሻል ማለት ነው በማዳቀል እነዛ ቢወለዱ የተሻለ እንትን ይሰጣሉ ወተት። እነዛን ከብቶችን አዳቅዬ አንድ 6 ነበሩ። 6ቱን አዳቅዬ ከ6ቱ አሁን 4ቶቹ በደንብ ይዟል። በሳምንት የሚወልዱ አሉ፣ በ2 ሳምንት የሚወልዱ አሉ። ይሄን የሰራው ዋናው ለነዛ ላሰብኳቸው ላዳቀልኳቸው ከብቶች ላሞች ማለት ነው። እርግጥ ቀደም ዝም ብለን በዘልማድ የትም ውለው ሲያድሩ 1 ሊትር ይሰጡ የነበረው አሁን እቺ የምታዋት ትልቁ አገጥ ከ10 እስከ 12 እስከ 13 ድረስ ጥሩ አመጋገብ ስንመግባት እንደዚያ ትሰጣለች። አሁን ግን ከወተት የማገኘውን ምርት ለገበያ ለባህር ዳር ከተማችን ያከፋፈልኩ ከ10 እስከ 15 እስከ 30 ሊትር ወተት አቀርባለሁ። ከዚህ የሚተርፈውንም ማን ነው ልጆችን አስተምራለሁ። ግን ዛሬ 20 30 ሊትር ወተት አልብ እንደው 70 80 ሊትር ወተት ማለብ አለብኝ። አንድ ወተት የምናገኘው ከአበሻ ላም ዲፋብል 1 ሊትር ነው በቀን ካናኝ ደግሞ እስከ 8 ሊትር ማለት ነው። እና ውጤቷም ደግሞ ቆንጆ ነው። ካሉት ከብቶችም በጣም የተለየች ናት እቺኛው። እነ የአበሻ ከብቶች በጣም በዛ ቢባል 1 ሊትር ነው የሚወጣጧት። እቺኛዋ በጣም አነስተኛ ቀለብ እንኳን ብታገኝ 5-6 ሊትር ነው የሚወጣት። ካብሓንቲ ላሕሚ ከአንድ የወተት ላም ከ8 እስከ 10 አገኛለሁ። አንዳንዴም እስከ 12። የማያውቁትንም ከኛ ልምድ እያዩ እንዲማሩ እናደርጋለን። ፕሮጀክቱ ደግሞ ተቀጥል አለው 40ውን 50ውን ከሚነዳ እቺን አንዷን በእንክብካቤ ቢይዝ ቆንጆ ውጤት አለው። እዚህ አንዳንድ ዳር ለዳር መስክ የሚሆኑት ለምንድነው ፀሐይ የምታስመቷቸው? ውሃ ቀርቶ መሸጥ ማለት ነው። ውሃም ሲባል የሚያዝያ ውሃ አይምሰላችሁ ወተት መሸጥ የሐምሌ ውሃ ማለት ነው። ፕሮጀክቱ በወተት ሀብት ልማት የሚያካሂዳቸው የምርምርና የስርጭት ስራዎች በአብዛኛው በዝርያ ማሻሻልና በመኖ ልማት ላይ ያተኮሩ ናቸው። በምርምሩ ዘርፍ የወተት ጥራትና አያያዝን በተመለከተ እየተካሄዱ ያሉ የምርምር ስራዎች ይገኙበታል። ከዚህም በተጨማሪ የዝርያ ማሻሻል ስራዎችን ለማገዝ የተሻሻሉ ዝርያ ያላቸውን ላሞችን ማቅረብ፣ ጾታው የተወሰነ አባላዘርና ሆርሞን ለተጠቃሚዎች ማቅረብ፣ የናይትሮጂን ፕላንት ግዢና ጥገና፣ የማዳቀል አገልግሎት በስራ ማስኬጃ ማገዝና የባለሙያዎችና አርሶ አደሮች ስልጠና ትኩረት ተሰጥቷቸው እየተሰሩ ይገኛሉ። ውጤት ያስገኘ ግብርና የኢትዮጵያችን ሁለመና ውጤት ያስገኘ። የሩዝ ምርት በአገራችን አዲስ ነው ባይባልም እምብዛም የተለመደና የተስፋፋ አይደለም። ይሁን እንጂ ሩዝ በዓለም ደረጃ ለምግብ ዋስትና አይነተኛ ምርት መሆኑን ይገለጻል። ከ2013 እስከ 2050 እንደ አውሮፓውያን አቆጣጠር የስንዴ ዋጋ በ88%፣ የሩዝ ደግሞ በ79% እንደሚጨምርም ተተንብዮአል።
ፕሮጀክቱ የሩዝ ምርትን በተመለከተ ታንዛኒያን በልቀት ማዕከልነት መሰረት በማድረግ በአገራችን ተግባራዊ ዘር ማሻሻል እንቅስቃሴውን በ2011 እንደ አውሮፓውያን አቆጣጠር ጀመረ። የሌላ ሀገር ዘር ወደ ሀገር ውስጥ ሲገባ በቀጥታ በምርት ላይ ከመዋል ይልቅ ከተቀባይ ሀገር አግሮ ኢኮሎጂ አንጻር የሙከራና የዳሰሳ ጥናት ይካሄዳል። ፕሮጀክቱም የተሻሻሉ ዝርያዎችን ወደ አርሶ አደሮች ከማሰራጨቱ በፊት በብሔራዊ ደረጃ ቀደም ሲል በአዴት ግብርና ምርምር ማዕከል ከቅርብ ጊዜ ወዲህ ደግሞ አዲስ በተቋቋመው ፎገራ የሩዝ ምርምርና ስልጠና ማዕከል ላይ መሰረቱን ጥሎ ከአጋር ተቋማት ጋር በመሆን ጥናቶችን እንዲያካሂዱ ያደርጋል። 3 ሪጂናል ፕሮጀክቶች አሉን። ናሽናሊ ደግሞ የተለያዩ ምርምሮች እየተከናወኑ ነው ያሉት። ሩዝ በጣም ለቅዝቃዜ በጣም ተጋላጭ ነውና ቅዝቃዜን ተቋቁሞ ምርት ሊሰጡ የሚችሉ እንዲሁም በተጨማሪ እኛ ሀገር እንደምናውቀው ድርቅ ብዙ ጊዜ በተደጋጋሚ እንትን ስለሚል ያንንም ያለውን ሁኔታ ተቋቁሞ ጥሩ ምርት ሊሰጥ የሚችል ዝርያዎችን በማፍለቅ በኩል ሁለተኛ ፕሮጀክት አለን። ሶስተኛው እንደ ትልቅ ማነቆ የሆነው ለኛ ሀገር በሩዝ ልማት ላይ የፖስት ሃርቨስት የሚባለው ወይም ድህረ ምርት የሚባለው ላይ ብዙ መሰራት ያለበት ነገር ነውና ከዚህ በተጨማሪ ይህ ፕሮጀክት ከመጀመሩ በፊትም የገቡ ዝርያዎች እየተገመገሙ ወደ 420 የሚሆኑ ከውጭ የገቡ ብዝሃ ዘሮች በመስክ ላይ እየተገመገሙ ነው ያሉት። ሌላው የዘር ማባዛት ነው። በዚህ ውስጥ የምናየው ይህ ፕሮጀክት ከጀመረ ጀምሮ ወደ 25 ቶን የሚጠጋ ዘሮችን አባዝተን ለተጠቃሚዎች ያደረስንበት ሁኔታ አለ። አፍተን 50 ኪሎ የአፕ ከሰጠኝ 50 ኪሎ ሩዝ ከ60 እስከ 70 ኩንታል በሄክታር አገኛለሁ። እዚህ አካባቢ ምንም ነገር ብትዘራ እንደ ሩዝ እጥፍ ምርት የሚሰጥ ምንም ነገር የለም። 26ቶች አርሶ አደሮች ከኔ ዘር የወሰዱ በደንብ አምርተው ነው ያሉ። ነው ግብአቱንም ሁላ ያስረዳው ነው መሰጣቸው። ከግማሽ ሄክታር 35 ኩንታል ሩዝ አገኛለሁ ብዬ ነው በተስፋ ነው የምጠብቀው ያለው። ለኛ ምርት የሚሰጠን እሱ ነው። ሩዝ በጣም ትንሽ ብትሰራ ብዙ ነው የምታገኘው። ከዚህ አንድ 30 አገኛለሁ ብዬ አስባለሁ። አሁን በጣም ደስተኛ ነኝ። ቤት ሰርቻለሁ። እኔ በጣም የሚያመሰግነው ይሄ ፕሮጀክት ከአባቶቻችን ጀምሬ ያላወቅነን አውቀናል። ደሞ ያበረታታናል። እኔ ቅርና ልጆች ትምህርት ቤት ያሉ በጣም ይደሰታሉ። 2600 ብር ሰጥኩት። ከዛ በኋላ ሁለት ልጆች በዩኒቨርሲቲ ያስተማርኩ ነው። ራሱ ይሄ ጠቃሚ ነገር ነው። ለግልጽ ነገር ይሄ ጠቃሚ ነው። ሩዝ አሁን አለ። ሩዝ ከአንድ ሄክታር መሬት ጥሩ ሆኖ ካገኘ እስከ 40 ኩንታል እስከ 45 ኩንታል ታገኛለህ። አንድ ሄክታር በደንብ ይሄ ባልተጋነነ መልኩ ነው። በግልጽ ነገርነቱ 3 አመቴ ነው የምጠቀም እኔ ልጆችም ጥሩ አድርጌ እያስተማርኩ ነው። ወደ 7 ልጆች አሉ አስተምር ያለው እስከ 10 እስከ 11 የደረሱ ልጆች አሉ። ሁለተኛም ያው ከተማ ቤት ደግሞ ያው አንድ ድብድብ ቤት በግንብ አሰርቻለሁ። ፕሮጀክቱ በሩዝ ምርምር በኩል በጋራ ቅደም ተከተል በተሰጣቸው የምርምር አጀንዳዎች ላይ እየሰራ ሲሆን በዛ ያሉ ብዝሃ ዘሮችን ከታንዛኒያ በማምጣት የመምረጥና ሌሎች ስራዎችን እያከናወነ ይገኛል። እስካሁንም አንድ ዝርያ ተለቋል። በታንዛኒያ የተለቀቁ ዝርያዎችን የማላመድ ሙከራዎችም እየተካሄደ ይገኛል። በስርጸት በኩልም አዳዲስ ዝርያዎችን የማስተዋወቅና ዘር የማባዛት ስራዎች በስፋት ይከናወናሉ። የሩዝ እሴት ሰንሰለትን በማጠናከር በኩል የሩዝ መፈልፈያዎች እጥረትን ለመፍታት 20 ሩዝ መፈልፈያና ማንጫዎችን ለመግዛት ከአቅራቢ ድርጅት ጋር ውል የተዋዋለ ሲሆን በየወረዳው በተቋቋሙ የሴቶችና ወጣት የህብረት ስራ ማህበራትም ተመሳሳይ እገዛ እየተደረገ ነው። አንዳንዶች የድሃ ተገን ይሉታል ካዛቫን። ካዛቫ መነሻው በአማዞን አካባቢ ነው። ስሩም ሆነ ቅጠሉ ለምግብነት የሚውል ተክል ሲሆን በአብዛኛው የምድር ወገብና ትሮፒካል አካባቢዎች ይበቅላል። ካዛቫ በለምና በተራቆቱ አካባቢዎች በመልካም ሁኔታ መብቀል ይችላል። ካዛቫ ስሩ ከፍተኛ ስታርች ይዘት አለው። ቅጠሉ ደግሞ በቫይታሚኖች የበለጸገ ከመሆኑ ባሻገር ለእንስሳት መኖና ለኢንዱስትሪ ግብዓትነት ከፍተኛ ጠቀሜታ አለው። ካዛቫ በዓለም ደረጃ ከ100 በላይ ሀገሮች ያመርቱታል። ከ800 ሚሊዮን ህዝብ በላይ በመደበኛ ምግብነት እንደሚጠቀምበት የዓለም የምግብ ድርጅት ፋኦ ለአውሮፓውያን አቆጣጠር በ2013 ያወጣው ሪፖርት ያስረዳል። በስፋት በማምረት ከሚታወቁት መካከልም የኤስያና ከሳራ በታች ያሉ ሀገሮች ይጠቀሳሉ። ካዛቫ በዓለም ደረጃ እየተስፋፋ የመጣው ተክል ነው። ከ2000 እስከ 2012 ባለው ጊዜ ውስጥ ብቻ 60 በመቶ የእድገት ምርታን በማስመዝገብ ከ280 ሚሊዮን ቶን በላይ ምርት ተሰብስቧል። ከሳራ በታች ያሉ ሀገራት
ከዓለም ምርት ከግማሽ በላይ የሆነውን የካዛቫ ምርት ያቀርባሉ። በተለይ ናይጄሪያ በአገሪቱ ተከስቶ ከነበረው ድርቅ የታደጋት ባለውለቷ እንደሆነ ይነገራል። ናይጄሪያ ባለፉት 11 ዓመታት ውስጥ ምርታማነቷን በ25 በመቶ በማሳደግ 151 ሚሊዮን ሄክታር የካዛቫ ምርት አምርታለች። በአሁኑ ሰዓት እያንዳንዱ ናይጄሪያዊ በአማካኝ 0.2 ኪሎ ግራም ካዛቫ በቀን ይመገባል። ካዛቫ በመሰረቱ ሁለገብ የሆነ ምግብ ምንም አይጣልም ካዛቫ። ስለዚህ በአሁኑ ሰዓት ሙቀት እየጨመረ ነው ያለው በዓለም አቀፍ ደረጃ። ካዛቫ ደግሞ ሙቀት የሚቋቋም ዘር ነው። ካዛቫ በተወሰነ ጊዜ ከተወሰነ መሬት ብዙ ምርት ማግኘት የምንችልበት ነው። ሌላው የፋብሪካ ጥሬ ዕቃ ነው። ለወረቀት መስሪያ፣ ለጨርቃ ጨርቅ መስሪያ፣ ለመድኃኒት መጠቅለያ፣ በአሁኑ ሰዓት ደግሞ ለባዮፉል ግብአት ሊሆን የሚችል ኤክስፖርት ሊደረግ የሚችል ሰብል ነው። ካዛቫ በርካሽ ዋጋ ከፍተኛ የካሎሪ መጠን የሚገኝበት ነው። በዚህም የተነሳ ከሳራ በታች ባሉ ሀገራት ዘንድ ካዛቫን ዘመደ ደሃ ብለው ይጠሩታል። ከካዛቫ ዘርፈ ብዙ ጠቀሜታዎች ውስጥ የአየር መዛባትና የመሬት መራቆትን መቋቋሙ፣ በትንሽ ማሳ ከፍተኛ ምርት የሚገኝበት መሆኑ የግብርና ግብዓትን በሚያጥራቸው የታዳጊ ሀገሮች አይነተኛ አማራጭ ነው። በሀገራችንም ሰፊ ያልተጠቀምንበትን የተራቆተ መሬት መኖር ፈጣን የህዝብ እድገት የምግብ ዋስትና ለመረጋገጥና ዝቅተኛ የዜጎች የካሎሪ አጠቃቀም ጋር ተደምሮ የካዛቫን አዋጭነት ያመለክታል። ካዛቫ ለምግብነት ከመዋሉ በፊት የተለያዩ የአሰራር ሂደቶችና የምግብ አዘገጃጀቶች ውስጥ የሚያልፍ ሲሆን እነዚህ ሂደቶች በተለይ በውስጡ ያዘውን ለጤና ጎጂ የሆነውን ሃይድሮጂን ሳይናይድ ይዘት ለመቀነስ ወሳኝ አስተዋጽኦ አላቸው። ስሩን አንዴ ከማሳ ካወጣ ነው በኋላ 24 ሰዓት ብቻ ነው ሊቆይ የሚችለው። ምክንያቱም በውስጡ ያለው ሃይድሮጂን ሳይናይድ እና የወተር ኮንቴንቱ ቶሎ እንዲበላሽ ያደርገዋል። ካዛቫ በዱቄት መልክ ከተዘጋጀ በኋላ በተለያየ መጠን ከስንዴ ጋር በመደባለቅ ብስኩት፣ ዳቦ ቆሎ እንዲሁም በተለያየ መጠን ከጤፍ ዱቄት ጋር በማደባለቅ ግሩም እንጀራ መጋገር ይችላል። በተጨማሪም ሌሎች ምግቦችን ማዘጋጀት ይቻላል። በሀገራችን የካዛቫ ተክል መታወቅ የጀመረው በቅርቡ ነው። ቢሆንም ግን በአጭር ጊዜ ውስጥ ምርቱ እየተስፋፋና በግብርና ሚኒስቴር የምስራቅ አፍሪካ ግብርና ምርት ማሻሻያ ፕሮጀክት አማካኝነት ስርጭቱ እያደገ በአርሶ አደሮች ዘንድ ተቀባይነት እያገኘ መጥቷል። ይሄ ምግብ ዋስትና የሚሆን ይጠቅማል ብለው የልማት ጣቢያው ሰራተኛ ነገረኝ። ለአንድ የተወሰነ ቀን ትምህርት ሰጠኝ። አንድ 20 ነን አንድ ላይ ይሆን ነው። እኔ 1200 አካባቢ ነው ይሄንን እንጨቱን ቁርራጩን የተከልኩት። ይህንን ፕሮጀክት ከጀመርኩ 3 አመት ሆኖኛል። ካዛቫን ከሌላ ምርት በተሻለ እየተጠቀምኩ ነው። ፕሮጀክቱ ከፍተኛ እገዛ ያደርግልኛል። ስልጠና ሰጥቶናል፣ ዘርና ማዳበሪያም አቅርቦልናል። ከፕሮጀክቱ ባገኘነው ውጤት ልጆቼን አስተምሬያለሁ። ለልጄ ሞተር ሳይክል ገዝቻለሁ። በአመት ቢያንስ ከ20 ሺህ ብር በላይ አተርፋለሁ። የአካባቢው ሰዎች እኔን በማየት ከኔ በተሻለ ከፍተኛ እንቅስቃሴ እያደረጉ ይገኛሉ። በቆሎ ለእንጀራ ብቻ ነው የሚጠቅመው እና ለገንፎ። ይሄ ግን ወደ 5 አይነቶች ያመጋገብ እንትን ስላለው ይሄን ይመረጥ ነው። ይሄ ራሱ እንደዚህ ተቆፍሮ በጥሬው ይበላል። ካዛቫን ለማስተዋወቅ የአርሶ አደሮችና የማሰልጠኛ ማዕከላት ማሳዎች ብቻ ሳይሆኑ ማረሚያ ቤቶችም ጥሩ የሰርቶ ማሳያ ቦታዎች በመሆን የበኩላቸውን አስተዋጽኦ እየተወጡ ነው። የማረሚያ ተቋም ደግሞ የተመረጠበት ዋናው ምክንያት እንደኛ በዚህ በማረሚያው ስር ታስሮ የሚገኙ የህግ ታራሚዎች ከተለያዩ ዞኖችና ወረዳዎች የመጡ ናቸው። ከተለያዩ የህብረተሰብ ክፍል የመጡ ናቸው። ስለዚህ እዚህ በሚኖራቸው ቆይታ በዚህ በካዛቫ አጠቃቀም ዙሪያ ላይ በቂ ግንዛቤ ማግኘት ከቻሉ ወደ ህብረተሰቡ በሚመለሱበት ሰዓት ህብረተሰቡን በማስተማር ህብረተሰቡን በማነቃነቅ ራሳቸውን ተጠቃሚ እንዲሆኑ ከማድረግ አኳያ የጎላ አስተዋጽኦ ይኖራቸዋል የሚል እምነት ተይዞ መንግስት ለሌላ
እህል ያወጣ የነበረውን ወጪ ከመቀነስም አኳያ ጥሩ አስተዋጽኦ ይኖራል ብለን ነው የምናስበው። ካዛባን በምንወስድበት ጊዜ ከዚህ በፊት ኢትዮጵያ ውስጥ ደቡብ አካባቢ ላይ በተወሰነ ደረጃ ነበር፣ ግን ሌላ ቦታ ላይ ምዛም የማይታወቅ ተክል ነው። ግን ምርታማነቱን በምናይበት ጊዜ አንድ በቆሎ 30 ኩንታል በሄክታር ይሰጥ እንደሆነ ይሄ ግን እስከ 500 እና 600 ኩንታል ፐር ሄክታር ሊሰጥ የሚል ተክል ነው። ሁሉም ክልሎች ላይ ማድረስ ተችሏል። እስካሁን ያልደረሰበት ክልል ወይም የከተማ አስተዳደር ቢኖር አዲስ አበባ የከተማ አስተዳደርና ሶማሌ ክልል ብቻ። በአጠቃላይ በግብርና ሚኒስቴር የምስራቅ አፍሪካ ግብርና ምርታማነት ማሻሻያ ፕሮጀክት በስካውን ጉዞ በምርታማነት ረገድ በአብነት የሚወሰዱ ስራዎችን በማከናወን ለኢትዮጵያ የምግብ ዋስትና መረጋገጥ የበኩሉን ጉልህ ድርሻ እያበረከተ ይገኛል። ጀንደር ሴንሲቲቭ የሆነ ፕሮጀክት ነው። ስለዚህ የሴቶች ተሳትፎ ባለው አጠቃላይ በአገር አቀፍ ደረጃ ከምናየው በተሻለ ሁኔታ ላይ በጣም አርኪ ነው ባንልም በተሻለ ሁኔታ ላይ ከ15 እስከ 20% ተጠቃሚ ማድረግ ችለናል። በተለያዩ በፕሮጀክቱ ስራዎች ላይ ከስልጠና ቴክኖሎጂ ከማሰራጨትና ከጉብኝትና ከመሳሰሉ ሁኔታዎች በእያንዳንዱ የፕሮጀክቱ እንቅስቃሴ ላይ ቁጥራቸው ከጊዜ ወደ ጊዜ እየጨመረና የሴቶችን ተሳትፎ እየጨመረ ነው ያለነው። በእነዚህ በያዝናቸው 4 የተለያዩ ቴክኖሎጂዎች በአደረግነው የግምገማ ጥናት መሰረት የተሻለ የፕሮጀክት ተጠቃሚ ካልሆኑ ገበሬዎች ጋር ሲወዳደር የተሻለ ለውጥ ማምጣት ችለናል። የእድገትና ትራንስፎርሜሽን እቅዳችንን በማሳካት ረገድ በእነዚህ 4ቱ የአንድ የወተትና ሌሎቹ የሰብል አይነቶች ላይ ትልቅ ድጋፍ ነው የሚያደርግ። አንድም የክልሎችን አቅም በማጠናከር የግብዓት አቅርቦት፣ የቴክኖሎጂ ማስተዋወቅና ቴክኖሎጂ ከወጣ ጀምሮ ወደ ኤክስቴንሽኑ እንዲወጣ የሚያደርገውን ፍጥነት ጊዜ በፍጥነት ነው እያሳጠረ የመጣው ፕሮጀክቱ። ስለዚህ ከፍተኛ አስተዋጽኦ እያበረከተ ነው ብለን ነው የምንወስደው። የዚህ የምርምርና የስርጸትን ቅንጅት በጥሩ ሁኔታ ለማሳለጥ ትንሽ ችግር ገጥሞን ነበር መጀመሪያ ላይ። አሁን ግን ሁለቱ በደንብ ተናበው ስለሚሰሩ በሪሰርች የተገኘ ውጤት ወደ ገበሬው ይሄዳል። ገበሬው ላይ ያለ የማንኛውም የፕሮዳክሽን የፕሮዳክቲቪቲ ችግር ወደ ሪሰርቹ ይመጣል። መፍትሄ አግኝቶ የነዚህ ፎርዋርድ ኤንድ ባክዋርድ ሊንኬጁ በጥሩ ሁኔታ እየተከናወነ ነው ማለት እንችላለን። ለፕሮጀክቱ ፍሬያማ ጉዞ በየሀገሮቹ ያሉት ተመራማሪዎች፣ የግብርና ባለሙያዎችና ሌሎች አጋር አካላት ቁርጠኝነትና በቅንጅት መስራት ዋናው ሲሆን የመንግስታቱ ድጋፍ የአሳሪካ የተሳካ የማስተባበርና የማሰልጠን ተግባርና የዓለም ባንክ ወቅታዊ ክትትልና ድጋፍ የተስተካከለ የበጀት ፍሰት ጥምረት ውጤት እንደሆነ መረዳት ይቻላል። የፕሮጀክቱ አተገባበር ውጤታማነት በተካሄዱ ግምገማዎች የተረጋገጠ ሲሆን በዓለም ባንክ ግምገማ መሰረትም አፈጻጸሙ አጥጋቢ በሚል ተፈርጇል። በዓለም ባንኩ ቋንቋና አገላለጽ አፈጻጸሙ በጣም አመርቂ ነው። ግብርና የኢትዮጵያችን ሁለመና ውጤት ያስገኘ 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 ግብርና የኢትዮጵያችን